The Ethiopians have taken operational control. They are saying they're going to allow U.S. or Israeli forces to use ground-based missiles to break up the Houthi capabilities across the way in Yemen. What that means is ኢትዮጵያ ድምጿን አጥፍታ አሳካችው። የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ ተሰማ። አሜሪካና እስራኤል በዝምታ ድጋፋቸውን ሰጥተዋል። የሱዳኑ ጠቅላይ ሚኒስትር በኢትዮጵያ ጥገኝነት ጠየቁ። ጉዳዩ በትኩረት እየተመረመረ ነው ተብሏል። ዓለም የማንም የግል ንብረት አይደለችም ጂጂፒንግ። ፑቲን ደግሞ ለኢራኑ አዲስ መሪ ከጎን ነኝ ብለዋል። ጂጂፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ በእስራኤል ድብደባ ምክንያት የቴህራን ሰማይ በመርዛማ ጭስ ታፍኗል። የባህር በር ጉዳይ የቅንጦት ሳይሆን የህልውና ጉዳይ ነው ያለችው ኢትዮጵያ ድምጿን አጥፍታ ደቡባዊ የቀይ ባህርን ክፍል መቆጣጠሯ ተሰማ። የመካከለኛው ምስራቅ ግርግር ነገሮች እንዳቃለለላት እየተነገረ ያለችው ኢትዮጵያ ጫጫታ ሳይበዛበት የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯ የተሰማ ሲሆን አሜሪካና እስራኤል ደግሞ በዝምታ ድጋፋቸውን መስጠታቸው ተነግሯል። አነጋጋሪውን መረጃ በዝርዝር ይዘናል። አብራችሁን ስትቆዩ ሙሉን ትሰሙታላችሁ። በሌላ በኩል ደግሞ የሱዳን ጠቅላይ ሚኒስትር በኢትዮጵያ ጥገኝነት መጠየቃቸው አነጋጋሪ ጉዳይ ሆኗል። ጉዳዩ በትኩረት እየተመረመረ ነው ተብሏል። አጋጣሚው የሱዳን ቀውስ መባባሱንና ኢትዮጵያ በምስራቅ አፍሪካ አሁንም ወሳኝ ኃይል ሆና መቀጠሏን አመላካች ነው እየተባለ ይገኛል። በቀጣይ መረጃ ደግሞ የቻይናው ፕሬዝዳንት ሺ ጂንፒንግ ዓለም የማንም የግል ንብረት አይደለችም ሲሉ ለምዕራባውያን አስደንጋጭ ማስጠንቀቂያ አስተላልፈዋል። ይህ በእንዲህ እንዳለ እስራኤል በፈጸመችው የነዳጅ ማከማቻ ድብደባ ምክንያት የቴህራን ሰማይ በመርዛማ ጭስ መታፈኑ ከፍተኛ ስጋት መፍጠሩ እየተነገረ ነው። ሰላም ውድ ወሩ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ የባህር በር ጉዳይ ድምጿን አጥፍታ አሳካቸው። ዓለም በኢራንና በእስራኤል ጦርነት ተወጥሮ አይንና ቀልቡን መካከለኛው ምስራቅ ላይ ባደረገበት አጋጣሚ ኢትዮጵያ መታረም ያለበት ታሪካዊ ስህተት ያለችውን የባህር በር ባለቤትነት ጉዳይ ያለ ብዙ ድካምና ጫጫታ አሳክተዋለች ሲሉ ታዋቂው አሜሪካዊ ደራሲ የጂኦፖለቲካ ተንታኝና በዋሽንግተን ታይምስ እና ኤዚያን ታይምስ በመሳሰሉ ዝነኛ መጽሔቶች ላይ ብርቱ ሙግት በማቅረብ የሚታወቁት ጸሐፊ ብራንደን ሪቸርድ ሪል አሜሪካስ ቮይስ ከተሰኘው የአሜሪካ ግዙፍ ሚዲያ ጋር በነበራቸው ቆይታ አረጋገጡ። እንደ ደራሲና የትንታኔ ባለሙያው ብራንደን ገለጻ ከሆነ ኢትዮጵያ በአሁኑ ሰዓት የደቡባዊ ኤርትራን የቀይ ባህርን ክፍል በይፋ መቆጣጠሯን ማረጋገጣቸውንና ኢትዮጵያ በዚህኛው የባህር ክፍል ላይ ተግባራዊ የሆነ ቁጥጥሯን እያሳደገች መሆኑን የጠቀሱ ሲሆን ከኢራን ጋር ጦርነት ውስጥ ያሉትና የቀይ ባህርን ደህንነት በኢራን ደጋፊ ኃይሎች ስጋት ላይ ወድቋል ብለው የሚያስቡት እስራኤልና አሜሪካም የኢትዮጵያን የቀይ ባህር ቁጥጥር በበጎ ከመመልከት አልፎ ተቃውሞ ባለማሰማት መስማማታቸውና ፍቃድ መስጠታቸውን አክለው ገልጸዋል። አስተያየታቸውን በዚህ የማያበቁት ተንታኙ ቀጠል ሲያደርጉም ኢትዮጵያ አሁን በተግባር ተቆጣጥረው ባለችው በአሰብ ወደብ ግርጌ በሚገኘው የኤርትራ ደቡባዊ የቀይ ባህር ግዛት ላይ አሜሪካና እስራኤል መከላከያ ኃይሎች ወደ ኢራን የሚተኮሱ ሚሳኤሎችን፣ ሮኬቶችን ጨምሮ በጦርነት የሚያገለግሉ መሳሪያዎችን ወደ አካባቢው እንዲያስገቡና ስፍራውን እንደ ጊዜያዊ የጦር ቤዝ እንዲጠቀሙት ለማድረግም ንግግሮች መኖሩን እና አበረታች ሂደት ላይ መሆኑን ጠቅሰው ይህም የሚያሳየው ኢትዮጵያ በተግባር ከወራት በፊት የኤርትራ ተብሎ ይታወቅ የነበረውን የባህር ክፍል እያስተዳደረች መሆኑንና አሜሪካና እስራኤልን የመሰሉ የቀጠናው ተጽዕኖ ፈጣሪ ሀያላን ሀገራት በዚህ የኢትዮጵያ ድርጊት ቅሬታ እንደሌላቸውና በዝምታ እየተባበሩ መሆናቸውን እንደሆነም አክሏል። በዓለም አቀፍ ደረጃ ተሰሚነት ባላቸውና የበርካታ ሀያላን ሀገራት የፖሊሲና የውጭ ጉዳይ ስትራቴጂክ ግብዓት የሆኑ የጥናት ትንተናዎችን በሚያቀርብ በርካታ የሚዲያ ተቋማት ላይ ሰፋ ያሉ አነጋጋሪ ትንታኔዎችን በማቅረብ የሚታወቁትና በስራዎቻቸው ከፍ ያለ አድናቆት ያላቸው ጸሐፊው ብራንደን ሪቸርድ ኢትዮጵያ ያለ ጫጫታ የቀይ ባህርን ዳርቻዎች ተቆጣጥራ ማስተዳደር ጀምራለች ሲሉ ይፋ ያደረጉበት ከባድ ሚስጥር በርካቶችን እያነጋገረ ሲሆን ለአስመራ ባለስልጣናትና አጋሮቻቸው ደግሞ ያልታሰበ መርዶ እንደሚሆን እየተነገረ ሲሆን እስካሁን ድረስ በኤርትራ በኩል ስለ ጉዳዩ የተባለ ነገር ባይኖርም በመጪዎች ቀናት አዲስ ክስተት መፈጠሩ አይቀርም የሚሉ ግምቶች እየተበራከቱ ናቸው። ኢትዮጵያ የቀይ ባህርን ጥያቄ የህልውናና የሉዓላዊነት ጉዳይ ነው ካለች ዋላ ደር ብላለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የ130 ሚሊዮን ህዝብ ሀገር ሆና በታሪክም ሆነ በጂኦግራፊ የቀይ ባህር ባለቤት ሆና ሳለ በዝምታ የምትታሰርበት ጊዜ አብቅቷል ሲሉ እንደገለጹት የቀይ ባህር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው የሚለው የ4 ኪሎ አብይ አጀንዳ ከሆነ ከርሟል። ኢትዮጵያ ያለ ባህር በር ተዘግታ መቆየቷ የኢኮኖሚ እስረኛ እንድትሆን እንዳደረጋት በስፋት የሚነገር እውነታ ነው። ይህ ታሪካዊ ስህተት ለማረም የተጀመረው የዲፕሎማሲ ጥረት የቀድሞ ስርዓቶች የፈጠሩት ክፍተት የሚደፍን የልጆቻችን የወደፊት ዕጣ ፈንታ የሚወስን እንደሆነም ይነገራል። የፌዴራሉ መንግስት ጉዳዩን የያዘበት በሳል የዲፕሎማሲ ጥበብ ከመከላከያ ሰራዊታችን ጽናትና የኢትዮጵያ ህዝብ ለጉዳዩ ያሳየው አንድነት ተደምሮ የባህር በሩ አጀንዳ በቅርቡ በዲፕሎማሲው መንገድ ወይም በኃይል አማራጭ መልስ ያገኛል የሚለው ጉዳይ በስፋት እየታመነ የመጣ የጋራ መግባቢያ ነጥብ ሆኗል።
በቀጣይ መረጃ የቀድሞው የሱዳን ጠቅላይ ሚኒስትር ለኢትዮጵያ መንግስት የተፋላሚ ቤተሰቦች የጥገኝነት ጥያቄ አቀረቡ። መንግስት ጉዳዩን በከፍተኛ ጥንቃቄ እየመረመረ ነው ተብሏል። የቀድሞው የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ የፈጥኖ ደራሽ ኃይሎች አርኤስኤፍ መሪ የጀነራል ሐምዳን ዳጋሎ ወይም ሄሜቲ ቤተሰቦችና የሱሙድ ጥምረት አመራሮች በኢትዮጵያ ጊዜያዊ መጠለያ እንዲሰጣቸው ለኢትዮጵያ መንግስት ጥያቄ ማቅረባቸው ተዘገበ። እንደ ዘገባው ከሆነ አብዱላ ሐምዶክ ጥያቄውን ያቀረቡት በሱዳን እየተካሄደ ካለው አስከፊ ጦርነትና ተለዋዋጭ የውጊያ ቀጠናዎች የተነሳ የእነዚህን አመራሮች ቤተሰቦች ከጉዳት ለመጠበቅ ሲባል እንደ ጊዜያዊ ሰብአዊ ጥገኝነት በማሰብ ነው። ጥያቄው እርሳቸውንም ሆነ ቤተሰቦቻቸውንም አይመለከትም። የኢትዮጵያ መንግስት እስካሁን ለቀረበው ጥያቄ የሰጠው ይፋዊ ምላሽ የለም። ይሁን እንጂ ጥያቄውን መቀበል ሊያስከትል የሚችለውን ተጽዕኖ መንግስት በከፍተኛ ጥንቃቄ እየገመገመው ይገኛል። ጥያቄውን መቀበል የቡድኑ አመራሮች ቤተሰቦችን ማስተናገድ የውጭ ስለላ ድርጅቶች በሀገር ውስጥ ጉዳይ ጣልቃ እንዲገቡ በር ሊከፍት ይችላል የሚል ስጋት አለው። ሌላው በጀነራል አልቡርሃን የሚመራው የሱዳን ጦር ኢትዮጵያ ገለልተኛ አይደለችም በሚል ለሚያቀርበው ክስ ተጨማሪ ምክንያት ሊሆን ይችላል የሚል ስጋት አለ። በተመሳሳይ ጉዳይ የተባበሩት አረብ ኤምሬትስ አርኤስኤፍ ድጋፍ ታደርጋለች የሚል ክስ የሚቀርብባት ቢሆንም ቡድኑና የስሙድ ጥምረት በዱባይ ቢሮ ለመክፈት ያቀረቡትን ጥያቄ ውድቅ ማድረጓ ይታወሳል። ኬንያም በበኩሏ ይፋዊ ቢሮ እንዲከፍት ባትፈቅድም የአመራሮቹ ቤተሰቦች በሀገሪቱ ውስጥ እንዲኖሩ መፍቀዷ በዘገባው ተመላክቷል። በቀጣይ መረጃ ዓለም የማንም የግል ንብረት አይደለችም፣ ዢ ጂንፒንግ ለምዕራባውያን ያስተላለፉት አስደንጋጭ ማስጠንቀቂያ። የቻይናው ፕሬዚዳንት ዢ ጂንፒንግ በቅርቡ ባደረጉት ንግግር ሀገራቸው ዓለምን የመቆጣጠር ፍላጎት እንደሌላት ገልጸው ይልቁንም ዓለም የእኛ ናት ብለው ከሚያምኑ አካላት ነፃ ለመውጣት እንደምትሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካ ፍጥጫ አዲስ ምዕራፍ ላይ አድርሶታል። ፕሬዚዳንቱ ይህን መልእክት ያስተላለፉት የቻይናን ወታደራዊ ዝግጁነት እና ዘመናዊ የጦር መሳሪያዎችን በሚያሳይ መድረክ ላይ ሲሆን ንግግራ በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ዢ ጂንፒንግ አጽንኦት የሰጡት ዓለም የጥቂት ሀያላን ሀገራት የግል ንብረት መሆን እንደሌለባትና የቻይና ወታደራዊ ግስጋሴም ዓላማው ይኸው እንደሆነ ነው። ይህ የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። አንዳንድ ተንታኞች ንግግሩ እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላትን ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑን ይገልጻሉ። ይህ በእንዲህ እንዳለ ኢራን አዲስ ጠቅላይ መሪ ስትመርጥ፣ እስራኤል ደግሞ የኢራንን የነዳጅ ማከማቻዎች መደብደባ ተከትሎ ቴህራን በመርዛማ ጭስ መታፈኗ ተሰምቷል። የሩሲያው ፕሬዚዳንት ፑቲን ደግሞ ለአዲሱ የኢራን መሪ የአጋርነት መልእክት አስተላልፈዋል። 88 አባላት ያሉት የኢራን የሃይማኖት ሊቃውንት ጉባኤ የአያቶላ ሀሚኒ ሁለተኛ ልጅ የሆኑት ሙጅታባ ሀሚኒ የአባታቸውን ቦታ በመተካት አዲሱ የሀገሪቱ ጠቅላይ መሪ እንዲሆኑ መረጡ። ሙጅታባ ሀሚኒ አሜሪካና እስራኤል ከሳምንት በፊት ኢራን ላይ በከፈቱት የመጀመሪያ ዙር ጥቃት የተገደሉትን አባታቸውን ቦታ በመተካት የሀገሪቱ መንፈሳዊ መሪነትና ከፍተኛውን የስልጣን ቦታ ይቆጣጠራሉ የተባለ ሲሆን ከአብዮታዊ ዘብ ጦርና እንደ ሩሲያ ካሉ የቁርጥ ቀን አጋሮቻቸው ሙሉ ድጋፍ አግኝተዋል። ፑቲን ለኢራኑ አዲስ መንፈሳዊ መሪ ሙጅታባ ሀሚኒ የእንኳን ደስ አሉት መልእክት አስተላለፉ። ፑቲን በመልእክታቸው አዲሱ መሪ የአባታቸውን የአሊ ሀሚኒ ፈለግ በመከተል ሀገሪቱን በክብር እንደሚያገለግሉ ያላቸውን እምነት ገልጸዋል። አሊ ሀሜኒ በጦርነቱ የመጀመሪያ ቀን በተሰነዘረ ጥቃት መገደላቸው ተከትሎ ልጃቸው ስልጣኑን ተረክበዋል። ፑቲን ሩሲያ ለኢራን የምታደርገውን የማይናወጥ ድጋፍ ያረጋገጡ ሲሆን ሞስኮ ለቴህራን ምንጊዜም ታማኝ አጋር ሆና እንደምትቀጥል አስምረውበታል። ኢራን አዲሱ መሪዋን ይፋ ባደረገችበት አጋጣሚ እስራኤል በኢራን የነዳጅ ማከማቻዎች ላይ በሰነዘረችው ጥቃት የቴህራን ሰማይ ላይ የሚታየው መርዛማ ጭስ ስጋት ፈጥሯል። በእስራኤልና በኢራን መካከል የሚካሄደው ጦርነት 9ኛ ቀኑን በያዘበት በአሁኑ ወቅት እስራኤል ለመጀመሪያ ጊዜ የኢራንን የነዳጅ መሰረተ ልማቶች ኢላማ ያደረገ የአየር ጥቃት ፈጽማለች። ጥቃቱን ተከትሎ የኢራን መዲና ቴህራን በድቅድቅ ጥቁር ጭስ መሸፈኗ ተነግሯል። የእስራኤል የጦር አውሮፕላኖች በኢራን የሚገኙ በርካታ የነዳጅ ማከማቻ ዲፖዎችን መምታታቸውን ተከትሎ በቴህራን ሰማይ ላይ የተነሳው ጥቁር ጭስ ፀሐይ እስከ መጋረድ መድረሱን የአይን እማኞች ገልጸዋል። የሮይተርስና የኤፒ የዜና ወኪሎች የለቀቋቸው ምስሎች እንደሚያሳዩት በመዲናዋ ሰማይ ላይ ታላቅ የጭስ ደመና ተንሰራፍቶ ይታያል። ይህንን ተከትሎ የኢራን ቀይ መስቀል ማህበር ለቴህራን ነዋሪዎች አስቸኳይ ማስጠንቀቂያ አውጥቷል። ማህበሩ በመግለጫው ከነዳጅ ዲፖዎች የሚወጣ ጭስ መርዛማና ለጤና እጅግ አደገኛ በመሆኑ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉና ከአካባቢው እንዲርቁ አሳስቧል። ይህ በነዳጅ መሰረተ ልማቶች ላይ የተሰነዘረው ጥቃት ለ9ኛ ቀናት በዘለቀው በዚህ ጦርነት ውስጥ የመጀመሪያ መሆኑ ተመላክቷል። ጥቃቱ በኢራን የነዳጅ አቅርቦት እና በኢኮኖሚዋ ላይ ሊያደርስ የሚችለው ጫና ከፍተኛ ሊሆን እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። እስካሁን ባለው መረጃ ጥቃቱ ባደረሰው የሰው ሕይወት መጥፋት ዙሪያ ከኢራን በኩል የተሰጠ ይፋዊ መግለጫ የለም። የሁለቱ ሀገራት ፍጥጫ ወዴት ሊያመራ እንደሚችል ዓለም አቀፍ ማህበረሰብ በቅርበት እየተከታተለው ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ።
በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።